ጃለ እንዲበርግ ነው የሰው ጃለ የተቆረ በስመ አብ ሁሉ ቀረጽልኝ ያለው ካሜራ ሳይ የሆነ ደበቅ ያለ ቦታ ነው ያለሽውና ከማን ነው የምትሸሽው እና ከማን ነው አንቺን ለማጥቃት እየሞከረ ያለው? ድንገት መብራት ይጠፋ ምናምንና ከዛ አስክሪን ይጠፋል። እንዴት ማለት አልገባኝም። እኛም አልገባንም፣ እኔም አልገባኝም። በቃ አስክሪን ነበረ ለምርመራ እየተዘጋጀ የለም። ከዛ በኋላ ጠፍቷል። ብቻ ምናምንም እየደረሰብኝ ነው። ስለዚህ መደበቅ ነው ያለብኝ። አለበለዚያ ካልተደበቅኩ ምን እንደሚያደርጉኝ እኔ አላውቅም። በስልክም እንደነገርሽን ከቤት አትወጪም እና ምን ብለሽ ንጹህ ነሽ ብለን እንከራከርና ያለውን ነገር ለመድረስ ነው። በቃ ስለ ቦታው ምናምን ልጠቁማችሁና እዛ ሄዳችሁ እየተፈጠረ ያለውን ነገር አጣሩ። ይሄን ቤት መፈተሽ ሳይኖርብን አይቀርም። ምንድነው? ምን ማለት ነው? ምንድነው ሁሉ ነገር? ምንድነው የሰው ስጋ ነው? ምንድነው ይሄ ስጋ ነው? በቃ የድርጅቱ ስጋ ነው። ምንድነው ስጋ ነው? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች ዛሬ አንድ እንግዳ አለን። ይቺ እንግዳ አንድ ችግር ገጥሞኛል ብላ እንግዲህ በተደጋጋሚ ወደ ስልካችን ደውላ ነበረ። ከሷ ጋር የተወሰነ ቆይታ ይኖረናል። ምን እንደገጠማትና ከኛስ ምን እንደምትፈልግ እንግዲህ እንጠይቃታለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ለማህበረሰብ ችግር ፈቺ ሆነን እስካሁን ድረስ አለን። ወደፊትም እንቀጥላለን፣ ግን የእናንተ ድጋፍ ያስፈልገናል። አሁን እንግዲህ በቀጥታ ወደ አስቸኳይ ነገር ከገጠማት ወደ እህቴ እሄዳለሁ። አብራችሁን ቆዩ። ሰላም እህቴ። ሰላም፣ እንዴት ነሽ? አለሁ እግዚአብሔር። ሁሉ ሰላም አለ። በጣም ነው የማመሰግነው። በጣም ለደህንነቴ አስጊ ሁኔታ ላይ ነኝ ምናምን ብለሽናልና ምንድነው አሁንም ሳይ የሆነ ደበቅ ያለ ቦታ ነው ያለሽውና ከማን ነው የምትሸሽው እና ከማን ነው አንቺን ለማጥቃት እየሞከረ ያለው? እስኪ ስለተፈጠረው ነገር እና ስለ ስምሽን አስተዋውቀሽ ስለ ሁኔታዎቹ አስረጅኝ በደንብ። እሺ፣ እኔ ሜላት እባላለሁ እና በጣም ችግር ውስጥ ነው ያለሁት። በጣም ከባድ ችግር ውስጥ ነው ያለሁት። እንደምታዩ ተደብቄ ነው ያለሁት። በጣም እርዳታችሁ ስለሚያስፈልገኝ ነው ቤት ድረስ ነኝ ብላችሁኝ ነበር። ቤት ድረስ እንድትመጡ ያደረኩት በቃ ወጥቼ መንቀሳቀስ ስለማልችል ነው። በቃ በጣም ስለምፈራ አሁን ምን ገጠመኝ ምን መጣብኝ ያልኩኝ በጭንቀትና በፍርሃት በስጋት ውስጥ ነው ያለሁት። እኔ የምሰራበት የአስክሬን ምርመራ ክፍል ነውና እዛ ነው የምሰራውና በጣም ብዙ ነን። ግን ከአስክሬን ምርመራ ክፍል ድንገት መብራት ይጠፋ ምናምንና ከዛ አስክሬን ይጠፋል። እንዴት ማለት አልገባኝም። እኛም አልገባንም፣ እኔም አልገባኝም አለው። ግን እኔ አላቅም ምን እንደሆነ ነው ያላቅም። ሁላችንም አናቅም። በቃ ለኛ አዲስ ነገር ነው የሚሆንብን ያ ነገር ከተፈጠረ በኋላ። በቃ አስክሬን ነበረ ለምርመራ እየተዘጋጀ የለም። ከዛ በኋላ ጠፍቷል። በዛ ምክንያት እዛ ውስጥ በቃ ተጠርጣሪ ይሆንኛል። ወንጀለኛ እያደረጉ ነው፣ ጥፋተኛ እያደረጉ ነው። ወንጀለኛ ናችሁ እንዴ? ምን ማለት ነው? ወንጀለኛ አይደል? አስክሬን መብራት ጠፍቶ ጠፋብን ነው እያልኩ ያለሁት እኮ እዛ ቦታ ውስጥ የሚሰሩ ሰዎች ለአስክሬን ቅርብ ስለሆኑ ምናልባት እንዴት ሊጠፉ ቻሉ የሚለውን ጥያቄ ለመጠየቅ ያህል ነው። እኛ ምን እናውቃለን? እኔ አላቅም። እኔ የማውቀው ነገር የለም። እኔ ስለሌሎቹ አላቅም፣ ግን እኔ አላቅም። ብቻ አሁን ራሴን ማውጣት ነው እኔ የፈለኩት። ከዛ ነገር ውስጥ ምን እየተፈጠረ እንደሆነ አልገባኝም። ስለዚህ በአስቸኳይ ስለዚህ ነገር ምርመራ አድርጋችሁ ምን እንደሆነ ችግሩ እንድታረጋግጡልኝ ነው የጠራኋችሁ። እሺ እኮ መደበቁ ለምን አስፈልጋ? ማለት በጣም ተጨንቀሻል ስትደውይልኝ ምናምን። እኛ ደግሞ እዚህ ጋር መጀመሪያ የምናረጋግጠው ንጹህነትሽን ለማረጋገጥ መደበቅሽ ሌላ ችግር አያመጣብሽም ለአንቺ ለራስሽ። እዛ ውስጥ ተጠርጣሪ እያደረጉ ነው ያሉን ነገር የእናንተ ጥፋት ነው እያሉን ነው፣ እየከሰሱ ነው። ስለዚህ መደበቅ አለብኝ። እኔ እዚህ ጋር ሐቀኛ ነኝ። ወንጀለኛ አይደለሽ ማለት ተጠርጣሪ ማለት ጊዜ የሚፈታው ነገር ነው ማለት አንድ ቦታ ላይ የሆነ ወንጀል ሲከናወን እዛ ቦታ ላይ የነበረ ሰው ተጠርጣሪ ነው እንጂ ወንጀለኛ አይደለም። ህግ ደግሞ የራሱን ስራ ሰርቶ። አልተረዳኝም። ምንድነው ያልተረዳውሽ? እኔ እዛ ውስጥ ሁላችንም ነን የምንሰራው፣ ግን አስክሬን ድንገት እየጠፋ ነውና አንቺ ነሽ አንተ ነህ ምናምን እየተባባልን ነው። ስለዚህ ዛቻ ምናምንም እየደረሰብኝ ነው። ስለዚህ መደበቅ ነው ያለብኝ። አለበለዚያ ካልተደበቅኩ ምን እንደሚያደርጉኝ እኔ አላውቅም። ማነው ዛቻ የሚያደርስብሽ? እዛ ውስጥ የሚሰሩ ልጆች። እንዴት ማለት? እዛ ውስጥ የሚሰሩት ማለት ምን አይነት ልጆች ናቸው? አለች እንደኔም የምትሰራ እየታዘዝነውን የምናደርግ ሹፌርም አለ።
እና በቃ ሳናስበው ሳንጠብቀው አስክሬን ጠፋ ሲባል በቃ እኛ ላይ ነው እነሱ የሚነሱት። ስለዚህ እኔ ምን ላድርግ? ምንድነው እናንተ ላይ የሚነሱት? የእናንተ ጥፋት ነው፣ የት ነበራችሁ? ምንድነው ያደረጋችሁት? እናንተ ናችሁ ጥፋተኛ ነው እያሉ ነው ያሉት። ኦኬ ማለት አንቺ ጥበቃ አይደለሽም አስክሬን የመጥፋት ነው። እኔም እኮ ግራ አይገባኝ ስለሆነ ጥበቃ አይደለም ወይ ምንም አይመለከተኝም። ያንቺ ስራ ምንድነው? በቃ አስክሬን ምርመራ ክፍል ውስጥ የተፈጠረውን ነገር ምርመራ ከተደረገ በኋላ ውጤቱን መመዘግብ እኔ ነኝ። ኦኬ ምዝገባ ክፍል ነገር ነው የምትሰራው ማለት ነው እኮ። ምዝገባ ክፍል ላይ ከጠፋ አንድ አስክሬን ከጠፋ መጠየቅ ያለበት መጀመሪያ ያንን ቦታ የሚጠብቅ አካል እሱንማ ይጠይቁታል እኮ ይጠይቁታል። ግን አሁን እኔ ዞሮ እኔም አስክሬን ምርመራ ክፍል ውስጥ እገባለሁ። ስለምትገቢ ተጠርጣሪ ነሽ። ስለምንገባ እዛ ውስጥ የሚሰራ ሰው በሙሉ በቃ እየተጠረጠረ ነው ያለው። ለምን በምን ምክንያት እንዴት የሚለውን በቃ እኛ ላይ ነው እየፈረዱብን ያለውና እኔ በጣም ጭንቀት ውስጥ ነው ያለሁት። አሁን ምን እንደማደርግ እራሱ አላውቅም። ቆይ ተረጋጋ። እኔ አሁን እዚህ ጋር ያልገባኝ ነገር አስክሬን ማን ሊዘርፍ ይችላል? ማን ሊሰርቅ ይችላል? እኔ ያልገባኝ ነገር እሱ ነው። እንዴት አስክሬን በተኛበት ለምርመራ እንዴት ይጠፋል? እንዴት ይሰወራል? ምን ተፈጠረ? የት ገባ እኮ አሁን ማለት ይሄ ከኢትዮጵያዊነት ሰብዕና የወጣ ነገር ነው። በኢትዮጵያ ባህል ውስጥ አስክሬን ክብር አለው። በክብር ነው በስርዓቱ ነው ሁሉም ነገር የሚከናወነው እና ያው ከጤና ጋር በተያያዘ ከምርመራ ጋር በተያያዘ የግዴታ አንድ ሰው ከሞተ በኋላ የአስክሬን ምርመራ ይደረግለታል። ከዛ ነው ሌሎች ነገሮች የሚቀጥሉት። እናንተ ጋር የሚመጡት አስክሬኖች ሆስፒታል ይገባሉ አይደል? ቤተሰብ የሌላቸው አስክሬኖች ምናምን ተለይተው ወደ አንድ ክፍል ውስጥ ይገባሉ። ቀባሪ የላቸው ምናምን ሁላ ተብሎ ከዛኛ አድርጉ የተባልነው እናደርጋለን። ግን ከዛ አስክሬኑ የለም። ጠዋት አይተነው አሁን ከደቂቃዎች በኋላ መልሼ ከገባው እዛ ክፍል አላገኘውም ያን አስክሬን። ለምንድን ነው ቀባሪ የሌላቸው ሰዎች ማለት ቤተሰብ የሌላቸው ሆስፒታል ድረስ የሚያስታሟቸው ያልነበረ ሆስፒታል ውስጥ ብቻቸውን የነበሩ ድንገት ሞተው ምናምን አደጋ ደርሶባቸው መጥተው ሆስፒታል ውስጥ ይሞታሉ አይደለ? በዛ ሰዓት እኔ ቤተሰብ ለዛ ሰው ብሎ ያልመጣለት ሰው ካለ በቃ እዛ አስክሬን ክፍል ውስጥ ነው የሚገባው። ከዛ ወዴት እንደሚወስዱት አናውቅም። ሲወስዱት ባይነሽ አይተሻል? አላየውም። መብራት ይጠፋልኛ ሳናይ ነው የሚወሰደው ነው እያልኩ ያለሁት። የት እንደሚሄድ ነው ማናውቀው። እኔ ግራ ነው የገባኝ። ምን ላድርግ? እሺ እኮ ሲወስዱ ካላየሽ ይወስዱታል የሚለው ካንቺ የሚወጣው ቃል ልክ አይደለም ማለት ነው። ምክንያቱም ይወስዱታል ስለ አንዳንድ ጊዜ ለማሳመን ወስደውታል ማለት አንዳንዴ ያይን አንዳንዴ ለማሳመን ማለት ነው። ተረዳኝ። ለማሳመን እኔ የሚሰሩትን ከጀርባ ሴራ እኔ አላውቅም። ግን አንዳንድ ነገር ምናምን ጥርጣሬ እንዳይኖር የሆነ ነገር ምናምን ብለው ምን እንደሚያደርጉ እኔ አላውቅም። ግራ የሚያጋባ ነገር ነው የሚያወሩትም፣ ለኛም ግልጽ አይደለም። ግን የሆነ ቤተሰብ አልባ ምናምን ቀባሪ የሌለው እኔ ያለሁት ለዚህ ብሎ የማይመጣለት ሰው ካለ በቃ ችግር የለውም በእኛ ወጪ ይቀበራል ምናምን ነገር ብሎ አንዳንዴ እያየን ያወጣሉ፣ እያየን ይወስዳሉ። ስለዚህ ቀባሪ የሌላቸውን ሰዎች እኛ እንቀብራለን በሚል ማለት ይሄ ምንድነው? በሆስፒታሉ ስም በእነሱ ጥሩ ሰው ናቸው። ሰው የሌለውን ሰው ቀባሪ የሌለውን ሰው ያለ ቀባሪ እንዲቀር አላደረጉትም። ቀበሩት እንዲባል ነው ያን የሚያደርጉት። እንዴት ማለት ከአንድ የአስክሬን ምርመራ ክፍል ውስጥ ግለሰብ እንዴት ነው ይቀብራለሁ ብሎ ሊወስድ ይችላል? በምንም መንገድ የማያውቀውን ሰው በምን ምክንያት ነው ይቀብራለሁ ብሎ እንትኑስ የአስክሬን ምርመራ ተቋሙስ እንዴት ነው ይሄንን ነገር እንዴት ነው የሚፈቅደው? ማለት ቀባሪ የሌላቸውን ሰዎች እኛ በመናቀው እንግዲህ በተለያዩ የመንግስትም የተለያየ ተቋማት እንግዲህ መዘጋጃ የሚቀብርበት መንገድ አለ። እሱን እናውቃለን። ግን አሁን የምትይኝ ነገር እኛ እንቀብራለን በሚል ግለሰብ ማለት አሁን ያ ሰው እኔ ያለሁት ብሎት የሚመጣለት ሰው ከሌለ ምንድነው የሚሆነው? እሺ ማን ይቀብረዋል? የት ይሄዳል? ዞሮ ሆስፒታል ውስጥ እኔ ያለሁት ብሎ የማይመጣለት ሰው ካለ የሞተ ሰው ካለ እነሱ ናቸው የሬሳ ሳጥን ምናምን ይዘጋጅ እንደዚህ ብሎ ምናምን አውርተው የሚወስዱበት ቦታ አላቸው። እኔ የት እንደሆነ በግልጽ ሁሉ ነገር አላውቅም። እኔ የምሰራው እንዳልኩ ምርመራ ክፍል ውስጥ ነው። መዝገብ ክፍል ነሽ አንቺ? መዝገብ እኮ ምርመራ ይደረጋል። አስክሬኑ ላይ የተገኘው ምርመራ እኔ መዘግባለሁ ሲነግሩኝ እነሱ። ብዙ ጊዜ ምርመራ ሲደረግ እነዚህ ቤተሰብ የሌላቸው ሰዎች ያው ምርመራ ስታደርጉ ትደርሱበታላችሁ ብዬ አስባለሁ። በምን ምክንያት ነው የሞቱት? በአደጋ ነው ወይስ በምን አይነት መንገድ ነው?
አብዛኞቹ በአደጋ ነው የሚመጡት በድንገተኛ አደጋ የመኪና አደጋ ምናምን ሊሆን ይችላል አዎ በአብዛኛው የመኪና አደጋ ነው የሚመጡት በአምቡላንስ ከመንገድ ላይ ምናምን ይመጣሉ ከዛ በኋላ ወይ ምናልባት የገጫቸው ሰው ሊያመልጥ ይችላል መሰለኝ በዛ ነው የሚመጡት አንዳንዴ አልፎ ከስንት አንድ ለረጅም ጊዜ ሆስፒታላችን ውስጥ ታማሚ የነበሩ ይሆናሉ እሱም የሚሆነው የሆነ ሰው ሲያስታምማቸው ነበር ከዛ በኋላ ይመስለኛል አስታማሚው ከአቅሙ በላይ ሲሆን በቃ ሁሉ ነገር ትቶ ይጠፋል እኛው ምን እንድናደርግልሽ ነው ታዲያ አሁን የምትፈልጊው እኔ አሁን ከኛ ምንድነው የምትፈልጊው እኔ ችግር ውስጥ ነው ያሉት በጣም እየፈራው ስለሆነ ይሄ እንደምታየው ከዚህ ቤት እየወጣው አይደለም እዚህ ነው ተደብቄ ያለው ምን ማለት እኔ ወንጀል ያልሰራ ሰው በፍጹም ወንጀለኛ አይደለም እኔ ምን ወንጀል ሰራው መደበቅና ራስን መሸሸግ ከቦታው ላይ መሰወር ከኔ ጎን ሆኖ ጠበቃ የሚሆንልኝ ሰው እስከሌለ ድረስ በዚህ መንገድ ነው ራሴን ላወጣ የምችለው እናንተን የጠራሁት ለዚህ ነው እኮ እኛ በምን መንገድ ላንቺ ጥብቅና አንቁም አንደኛ ራስሽን ከስራ ገለሻል ሁለተኛ በስልክም እንደነገርሽን ከቤት አትወጪም እና ምን ብለሽ ንጹህ ነሽ ብለን እንከራከርና ያለውን ነገር ለመድረስ ነው በቃ ስለ ቦታው ምናምን ልጠቁማችሁና እዛ ሄዳችሁ እየተፈጠረ ያለው ነገር አጣሩ አንቺ ወደዛ ተቋም እንዴት ገባሽ ለስራ ነው የገባሁት ማለት በዚህ ዘርፍ ተመረቀሽ ነው ወይስ ምናምን እንዴት ነው የገባሽው በነርሲንግ ነበር የተመረቅኩት ከዛ በኋላ ለዚህ ሙያ ትሆኛለሽ እዚህ ክፍል ውስጥ ብንመድብሽ ትሰሪያለሽ አሉኝ ይሻልኩኝ ሰራው ክፍያውም አሪፍ ነበረ በጊዜው ለዛ ነው ወደዛ ስራ የገባሁት ስለ ሹፌር አንስተሽን ልኝ ነበረ ማለት የተቋሙ ሹፌር ነው ወይስ ዝም ብሎ የሚመጣ የምታውቂው ሰው ነው ወይስ የማታውቂው ሹፌር ነው በደም አላውቀውም ግን ዞሮ ሹፌር ነው አስክሬን መላክ ሲኖርበት ምናምን ይዞ የሚሄደው እሱ ነው ብቻ እሱም ጸባዩ ግራ የሚያጋባ ነው ያን ያህል ጠልቄ ባላውቀው ምን ግራ ስለሚያጋባኝ ነው ጠልቀ ሰጣኩ እንዴት ግራ ያጋባል ታያለሽ እንዲሁ ይመጣል አይደል አስክሬን እስከሚሄድ ድረስ ልናወራ እንችላለን ግን አንተ ከኔ ጋር ዛሬ እናወራለን የተወሰነ ሰዓት በምክንያት ሞተ እንዴት ሆኖ ምናምን የሚለውን ነገር እንጠይቅ እንችላለን ስለዚህ ወዴት እንደሚወስዳቸው ለምን አልጠይቅሽም አይነግረኝም እሱ ወደ ታዘዘበት ቦታ ነው የሚወስዳቸው ስለኔ አይነግረኝም ይሄ ስራዬ ኃላፊነት ነው ለማንም ሰው መናገር አልችልም ነው የሚለው ሲጠየቅ ምን ያለ የሚከፈለው ይመስልሻል ደሞዝ እኔ ምን አውቃለሁ እኔ አላውቅም ስንኝ ስለ ደሞዝ ነው አታውሩ መዝገብ ክፍል ቤት ስለሆንሽ አንዳንድ የወረቀት ስራዎች አንቺ ጋር ይመጣሉና የሚከፈላቸው ደሞዝ ላይ ያንቺ ይሄ ምንድነው ሊስቶች ምናምን ይኖራሉ እና የሱን ደሞዝ አታውቂም አላውቅም እሱን ደሞዝ ማን እንጂ እሱ ደሞዝ ሊስት መጥቶልኝም አያውቅም ማን እንደሚከፍለው እኔ አላውቅም ብዙ ሰራተኛ አለ እኮ እዛ ውስጥ እርስ በርስ ማን ለማን ምን እንደሚያደርግ አናውቅም ማለት ራሳችን ጉዳይ የሚመለከተው ብቻ አሁን ለኔ ስራ ሰራለሁ ደሞዝ የሚከፍለኝን የቀጠረኝን ሰው ኃላፊነቴን ነው ልወጣ የምችለው እንጂ ሌላ ነገር ውስጥ አንገባም እንደው ማለት ምን ያህል ጊዜ ሆነሽ አንቺ እዛ ከገባሽ አንድ አመት ሰርቼ አንድ አመት ሙሉ ይሄ ጉዳይ እየተፈጸመ ነበር ከገባሁኝ ለረጅም ጊዜ በጭራሽ አልነበረም አስክሬን አይጠፋም ነበረ ምናምን ከዛ በኋላ መጥፋት ጀመረ በቃ 6 ወር ምናምን ይሆናል ይሄ ነገር መፈጠር ከተጀመረ እንዴት ታዲያ ህግ ይሄንን ጉዳይ አልያዘው ነው ወይስ አላመለከቱም ለህግ እነሱ አላመለከቱም እኛ ላይ ይዘው ውስጥ እኛው ላይ ይጮሁብናል እንጂ ወደ ህግ እንሂድ ስንላቸው አይሆንም ለምን ህግ ውስጥ እንሄዳለን ጥፋተኛ ያለው ወንጀለኛ ያለው እዚህ ቤት ውስጥ ነው ስለዚህ ከርስ በርሳችሁ ተመራምረን ነው እውነቱን ማውጣት ያለብን እንጂ ለምን ህግ ቦታ እንሄዳለን ይላሉ ስለዚህ እነሱ ምን ያደረጉ እንደሆነ ስላልገባኝ ነው እናንተን የጠራሁት እናንተ ለሰው ህይወት ስለምትደርሱ ምርመራ ስለምታደርጉ እውነትን ስለፈልፍላችሁ ስለምታወጡ ምን እንደተፈጠረ እዛ ገብታችሁ አሁን እንድታጣሩልኝ ስለምፈልግ ነው በዋናነት እናንተን አጣልፌ እዚህ ቤት የጠራኋችሁ እሺ ኛ እንግዲህ የቻልነው እናደርጋለን ግን እዚህ ጋር ትንሽ አወዛጋቢ ነገር አለ ማን በሬሳ እንደዚህ ማለት ሊጫወት እንደሚችል አላውቅም ይሄ እንደ አደገኛ ጨዋታ ነው ማለት አስከሬን ክብር አለው እንደዚህ አይነት ችግር መፍጠር እንደዚህ አይነት ስራ የሚሰራ ሰው መጨረሻው ከባድ ነው የሚሆነው ግን እንደው ምናልባት በራሳቸው መንገድ የሆነ ነገር ለመፍታት መሞከር ይሄ የሆነ ነገር እንዳለ ግልጽ ነው በራስ ችግር መፍታት አደጋ ነው በተለይ እንደዚህ አይነት ኬዝ በትልቅ ደረጃ እንደዚህ አይነት ኬዝ እኛ እንፈታለን ብሎ ወደ ህግ አለመሄድ የሰው ልጅ ክብር አለው ሲጠፋ ዝም ማለትና እኔ እፈታዋለሁ እርስ በርሳችሁ ማለት ልክ አይደለም ሲቀጥል አስከሬኖቹ ሲጠፉ መብራት መጥፋት ይሄ ሆን ብሎ የተደረገ ነገር ነው
ምክንያቱም መብራት ሲጠፋ ከሆነ ይሄ ነገር የሚፈጠረው ከመካከላችሁ የሆነ አካል አለ ማለት ነው ይሄን እንዲሆን የሚፈልግ። ስለዚህ እሱ ነው የሚያልገባኝ ያልተገለጸልን ነገር እሱ ነው። እነሱ እኛ ላይ እናንተን ጥፋተኛ እናንተ ምንድነው ከማን ጋር ነው እየሰራችሁ ያላችሁት በጣም ብዙ ወንጀላ ነው የሚወነጅሉን። ስለዚህ እኔ ምን ላደርግ? እሺ እኛ ምንም እናቀው ነገር የለም። መብራት ይጠፋል። ከዛ ስክሪኖች ክፍል ስንገባ ጧት የነበሩት ስክሪኖች አይኖሩም። ስለዚህ ምን እየተካሄደ እንደሆነ አናቅም እኛ በቃ ይሄን ነገር በድብቅ በሚስጥር የሚያከናውን የሆነ አካል አለ ማለት ነው። ወደ ፖሊስ እንሄድ አይሆንም። ፖሊስ ጋር ለምን እንሄዳለን? እዚሁ እርስ በርስ ተፈታትሽን ማን ጥፋተኛ እንደሆነ ስናቅ ለፖሊስ አሳልፈን እንሰጣለን። ይሄን ያህል ጊዜ ተፈታትሻችሁ ይሄን ያህል ጊዜ የዚህ ነገር ባለቤት አልታወቀም ነው የምትይኝ? 6 ወር አካባቢ እንደሆነ ነግረሽኛል። አዎ በቃ 6 ወር ነው። ምንም አልቀረውም ለ6 ወር። ከዛ በፊት ምንም ነገር ተፈጥሮ አያውቅም። ሁሉም ነገር በስርዓት ነው የምንሰራው በሰላም። እኔም ወደዛ ስራ የገባሁት በቅርብ ነው። በእርግጥ ግን ሰላም ነበር። ምንም ሰምተን አናውቅም። ዞሮ የተፈጠረው ነገር አይ በቅርብ ስለ ወደ አስክሬን ምርመራ ክፍል የተሸጋገርኩት መጀመሪያ ነርስ ነኝ ብያለሁ። እና ስለዚህ አሁን ምናልባት ማልቀስ መፍትሄ ላይ እንድትረዱኝ ይፈልጋለሁ። በቃ አሁን በጣም ችግር ውስጥ ነው ያለሁት። አሁን እናንተን ተደብቀሻል ወንጀል ሰርተሻል እያልከኝ ነው። እኔ ወንጀል ስለሰራ እልሻለሁ። ወንጀለኛ ልትሆኝ የምትችይበት መንገድ አለ። ወንጀለኛ ልትሆኝ የምትችይበት መንገድ አለ። ምክንያቱም አንድ ሰው ወንጀለኛ አይደለም። እኔ ምንም ወንጀል አልሰራሁም። በቃ ለምን ደሞ አትረዱኝ? ካልሰራሽ ለምን ከስራ ገበታሽ ተከለለሽ እዚህ ሆንሽ? ለምን ተደበቅሽ? እነሱ ሁላችንም ሰራተኞችን የወነጀሉ ስለሆነ ግዴታ ራሴን ማሸሽ አለብኝ። ራሴን አሽጪ ይሄ ጉዳይ ፈልፍሎ የሚወጣ ሰው መላክ ስላለብኝ ካልሆነ ነገ ከወጣው በኋላ ምን እንደሚፈጠር አላውቅም። እኔ ማስክሬን ልሆን እችላለሁ። ስለዚህ ለምን ታዲያ ለፖሊስ አላመለከትሽም? ይሄንን ማለት እናንተ ሰራተኞቹ ተሰብስባችሁ ለምን በህግ ጉዳዩ ይታይ? እናንተ ምትፈስቱ የተወሰኑ ሰራተኞች አውርተን ተስማምተን ነበር። ግን ከመሀላችን ከተስማማን በኋላ አንዷ አይሆንም አለች። ለምን? በቃ እነሱ ባሉን መሰረት ነው እንጂ ወደ ፖሊስ መሄድ የለብንም። ስለዚህ ወደ ፖሊስ መሄዳችን ሌላ ጣጣ ነው የሚያመጣብን። እነሱ እንዳሉት አሁንም እኮ ሌላ ጣጣ አለ። ብዙ ጣጣ ነው ያለው። ሌላ ጣጣ ብቻ አይደለም። ነገር መደበቅና ለመናገር በኋላ እነሱ እናንተ እኔ ምን ላድርግሽ? እኔ ብቻዬን ፖሊስ ጣቢያ ቤት ሲጀመር የሚያምኑኝም አይመስለኝም። ይኸው እናንተም እያመናችሁ እኔ አላውቅም። በቃ አሁን ከቻላችሁ እኔ በጣም ችግር ውስጥ ነው ያለሁት። ስለዚህ መጀመሪያ እንደማያምኑሽ ማመንሽ ራሱ ካንቺ ጋር ችግር እንዳለ ግልጽ ነው። ምንም ችግር የለም። እኔ ጋር ለምን ደሞ አትረዳኝ? እኮ ምን ልረዳሽ? እሺ ምንሽ ንጹህነትሽ እንደዛ ሆነሽ ለምን አታረጋግጭም? መደበቁ ለምን አስፈለገ? እንዴት ላረጋግጥ? እሺ ንጹህነቴን እርስ በርስ እየተጠራጠሩ ነው ያሉት። አንተና አንቺ ነህ ሁሉ ጊዜ የሆነ ነገር በተፈጠረ ቁጥር ሁላችንም የምንጠረጠረው። ስለዚህ እንዴት ነው ንጹህነቴን ማረጋግጥ? ሌሎቹን ልክ እንዳንቺ አሁን እኮ እኔ እናንተን የጠራሁት እኔ እንድታስጨንቁኝ እኮ አይደለም። ማስጨነቅ አይደለም። ግልጽ የሆነ ጥያቄ ነው የጠየቅኩሽ። ግልጽ የሆነ ማለት እንዳንቺ ሌላውም ሰው የሚቀር ከሆነ እነሱ ስራቸውን እንደተመቻቸው ይሰራሉ ማለት ነው። እሺ አሁን እኔ እያልኩ ያለሁት ሁሉንም ነገር ይኸው እየነገርኩ ነው አይደል? ቦታውንም ልጠቁምህ። ሂዱና እናንተ አጣሩ። ማጣራት ትችላላችሁ። ምክንያቱም እነሱ ለፖሊስ ይጠቁም ሲባል ማንም ሰው ለፖሊስ እንዳይጠቁም ወደ ፖሊስ ቦታ እንዳትሄዱ ተብሏል። ማን ያለው? ኃላፊያችን። ስለዚህ ግዴታ እናንተ አሁን ውስጥ ያልሰማችሁ መስላችሁ ሄዳችሁ ማጣራት የምትችሉበት መንገድ ስላለ እንድታጣሩ ነው። ካጣራችሁ በኋላ የህግም ሰው ስለሆናችሁ እናጣራለን። አንቺ ላይ ግልጽ ማስፈራሪያ ደረሰብሽ ወይም ደግሞ ራስሽን እንድትሸሽጊ በማንኛውም ሰዓት አንቺ ወይም ደግሞ የስራ ባልደረቦችሽ ላይ አደገኛ የሆኑ ማስፈራሪያዎች አሉ? በስልክሽ ሊሆን ይችላል፣ በአካል ሊሆን ይችላል። የደረሰብሽ ማስፈራሪያዎች በአካል ደርሶብናል። ለፖሊስ ለማመልከት ልንሄድ ተነጋግረን እያለ ማታውኑ ማን ምን እንዳላላቅም ከውስጣችን ማን እንዳፈነግጥ አላቅም። በቃ ሁላችሁም አርፋችሁ ተቀመጡ። እንደዚህ ፌስ ማስክ ለብሶ ምናምን መጥቶ ነው ከተቀመጥንበት ክፍል ያስፈራራን። ሽጉጥ ደቅሙ። ወዴትም መንቀሳቀስ አትችሉም። ስለተባላችሁትን ስራ ብቻ ነው መስራት የምትችሉት። ወዴትም እንዳትሄዱ። ማንም ሰው ፖሊስ ጣቢያ ምናምን ሁሉ ስላቀዳችሁት ነገር በሙሉ አውቄያለሁ፣ ምንም ነገር ማድረግ አትችሉም ብሎ አስፈራርቶን ወጣ። ማንነቱን አናውቅም። ስለዚህ ውስጣችሁም ችግር አለ ማለት ነው። እኔ ምን አውቃለሁ? ተስማምተን ከነበረው ውስጥ እንግዲህ ያወራኑ ልጆች ማን አልስማማ ብሎ በመሀል ለሌላ ሰው እንደተናገረ አናውቅም። እሺ ነገር ግን ይሄ ማስፈራሪያ ተፈጥሮ ነበር። ከሹፌሩ ውጪ ሌላ ሴት እንዳለች ነግረሽኛል። አለች። እሷ ምንድነው ካንቺ ጋር ሙያዋ?
የሚያገናኛት ነገር ምርመራ ክፍል ውስጥ ነው የምትሰራው። እሷ ትመረምራለች፣ ያለውን ነገር ትነግረኛለች፣ እኔ መዘግባለሁ። ሌሎችም ስራዎች አሏት፣ እኔ ለይቼ አላውቅም። ብቻ ትሰራለች፣ አብረን ነው የምንሰራው፣ አንድ ሆስፒታል ውስጥ ነው የምንውለው። እሺ አሁን እኛ ምናልባት ለአንቺ መፍትሄ ለመስጠት ማድረግ ያለብን ነገር ምንድን ነው? እዚህ ጉዳይ ላይ የምትጠራጠሪው እሱ ሊሆን ይችላል ይሄንን ነገር እየፈጠረ ያለው? ምናልባት እሷ ልትሆን ትችላለች ብዬ አስባለሁ። ማለት የሆነ ነገር ሲባል አንሄድም ለምን ብላ ትደብቃለች። ፖሊስ ጣቢያ እንሄድ ሲባል አይሆንም የምትለው ቀድሞ እሷ ናት፣ ከሁላችንም ከሰራተኞች ጭምር። ስለዚህ እሷም ልትሆን ትችላለች፣ እኔ አላውቅም። ይህም በጥርጣሬ ነው እንጂ ምንም የተረጋገጠ ማስረጃ የለም። እሷ ነች ነው የምትይኝ? እኔ አላውቅም። ብትሰርፍም ባትሰርፍም ብቻ እዛ ውስጥ ልትኖር ከቻለች ብዬ ነው። እኔ እንዴት ላውቅ እችላለሁ? ለምንድን ነው አደጋ የደረሰባቸው ሰዎች ብቻ እናንተ ጋር የሚመጡት? ሌላ ቦታ ማንም ስለማይረዳቸው ነው። ዞሮ ዞሮ አደጋ የደረሰባቸው ብቻ ሳይሆን ታማሚ የሚሆኑ ይመጣሉ ብያለሁ። ግን በቃ አብዛኛው አደጋ የደረሰባቸው ሰዎች ይመጣሉ። ምንድነው አምቡላንሱ የኛ አምቡላንስ ከሆነ ተደውሎለት ሄደው ግዴታኛ ጋር ነው ይዟቸው የሚመጣው። ስለዚህ አብዛኛው ቤተሰብ ያላቸው ሰዎች አስከሬናቸውን ይዘው ይሄዳሉ። አንዳንዴ ይሄዳሉ፣ አንዳንዴ ደግሞ በጣም ብዙ አስከሬኑን ይዘው እንዳይሄዱ ሲባል ይሁን ምን ይሁን አላውቅም፣ ሌላ ጊዜ ከሚከፈለው ዋጋ በላይ ነው የሚጠየቁት። ምንድነው ችግር ውስጥ እንዲገባ ጣብቂኝ ውስጥ እንዲገቡ ይመስለኛል። እኔ አላውቅም፣ ብቻ ይመስለኛል። ሰራተኛ ነሽ እኮ ይመስለኛል የሚል ቃል እኮ ካንቺ መውጣት የለበትም። የሚደረገው እኔ ሁሉን ነገር አላውቅም። እኔ ምርመራ ክፍል ነው የምሰራው። ሁላችንም እኮ ስለ ዲቴልስ ላይ ያንዳንዱ ነገር አናውቅም። ስለዚህ ያየነው ነገር ይመስለናል ብለን ነው የምናወራው። ችግር ከሌለ ለምንድን ነው ተጨማሪ ገንዘብ? እኛ ምን እናውቃለን? አስክሬኑን እንድልውሰድ ብሎ ገብቶ ኃላፊው ጋር ተነጋግሮ ነው አይደለ? ከላይ ከሙሉ ቦርዱ ፊርማ ፈርሞ ነው አይደለ? አንድ አስክሬኑ የሚወጣው ሆስፒታሉ ተስማምቶበት። እና ታዲያ እኮ ግልጽ እኮ ነው። ለምንድነው ተጨማሪ ክፍያዎች ማለት የሚከፍሉት ሰዎች? ይሄ ማለት ሰው አስክሬን ለመውሰድ በጣም ብዙ የተጋነነ ክፍያ የሚከፍል ከሆነ ሰውየው ተስፋ ቆርጦ እሱን ማሸት ለምንድነው የሚያስፈልገው? አስክሬኖቹን ለማስቀረት ነው። እኛ እንደዛ ነው የምንጠረጥረው፣ ግን እኛ እንዲህ ነው ብለን መጠየቅ አንችልም። ምክንያቱም የስራ ኃላፊነታችን ብቻ ነው መወጣት ያለብን። ግን ገንዘብ ለመቀበል ብሬን ክፈሉኝ ብለሽ ትጠይቃለሽ። የሚሰራውን ስራ ሳትጠይቅ አለማወቅ እኮ ከተጠያቂነት አያድንም። ገንዘብ ለመቀበል ደሞዝ ለመቀበል ቀንሽን ጠብቀሽ ገንዘብ ክፈሉኝ ታያለሽ። ግን ከላይም ሆነ ከታችም ሆነ ከማንኛውም ጭንቀት ውስጥ ነው ያለሁት። አታስጨንቁኝ ዋጋችሁ። ማስጨነቅ አይደለም ጥያቄ ነው የጠየቁት። አንድ ሆስፒታሉ ውስጥ የሚሰሩ ስራዎችን አንድ ሰው አካባቢውን ካላወቀ ለምንድነው በቀን እዛ ውስጥ የሚመላለሰው? በሱ ስም ወንጀል እየተሰራ ቢሆን እናንተ ሰራተኛ ሆናችሁ በእናንተ ስም ወንጀል እየተሰራ ቢሆንስ? እኔ አላውቅም ስለምትለው ነገር ምንም አውቀው ነገር ከማልቀስ ይልቅ እዛ ቦታ ላይ ሲፈጠር ስለነበረው ነገር ተጨማሪ መረጃ የምትሰጪኝ ከሆነ ስጪኝ። ምክንያቱም ከምን ተነስተን ልናጣራ እንችላለን? መረጃ ሰጥቻለሁ። በቃ እኔ ከዚህ በላይ ምንም አውቀው ነገር የለም። ያልነገርኩ ነገር ምንድን ነው? አሁን አንቺ ያልሽንን ነገር እንዴት እናምናለን? ምናልባት ማሳመኛ ነገር ፈልጋለሁ። ሌላ ስላንቺ የሚያውቅ ሰው ስላንቺ እዛ ሰራተኛ መሆንሽን በእርግጥ እዛ ቤት የተቀጠርሽበትን እዛ ቦታ ላይ የተቀጠርሽበትን የተለያዩ ዶክመንቶች እንድታሳይኝ ይፈልጋለሁ። በቃ መታወቂያዬን ላሳይ እችላለሁ። እዛ ሁላችንም ባጅ አለን። ስለዚህ ባጅን ላሳይ እችላለሁ። እሺ ወደዛ ቦታ መሄድ የምንችልበት መንገድ እንፈጥራለን። ከዛ ውጪ ግን ሹፌር ምናምን ያልሽኝ ሰውዬ ማን እንደሆነ እንድትነግሪኝ እፈልጋለሁ። ማን ነው? ምንድነው? ምን ያህል ጊዜ እዛ ሰርቷል? ለረጅም ጊዜ ሰርቷል። እኛ ከመግባታችን በፊት ይሰራል። ስንገባ ጀምሮ ሰራተኛ እንደሆነ ነው የምናውቀው። ስለዚህ ምን ያህል ጊዜ እንደሰራ ከኛ በፊት ምን ያህል ቀድሞ እንደገባ አላውቅም። ብቻ ረጅም ጊዜ ሆኖ እኔ ስገባ ጀምሮ አለ። ጥሩ። ስለዚህ ማድረግ ያለብንን እኛ እናደርጋለን። ለማንኛውም ይኸውልሽ እኔ ላንቺ መክርሽ ነገር እኛ ስራችንን እንጀምራለን። ስራችንን ስንጀምር ግን መጀመሪያ የምናደርገው ነገር የተለያዩ ስላንቺ ማጣራቶች እናደርጋለን። ምንድነው ስለኔ የምታጣሩት? እኔ እዚህ አይደለም እየነገርኳችሁ አይደል? ምንድነው ስለኔ የምታጣሩት? አልገባኝም። አንቺ ያልነገርሽን ደግሞ አንዳንድ ነገሮች ይኖራሉ። ምንድነው ያልነገርኳችሁ? ጠይቁኛ። ያው እኛ እንደርስበታለን፣ ችግር የለውም። እኛ እንደርስበት። ፍርሃትሽና ስጋትሽ ይገባኛል፣ ግን አንቺን ለማገዝ ገባችሁ አይመስለኝም። ይኸውልሽ ለምን መሰለሽ እናንተ ሳታውቁ የሚደረግ ነገሮች ካሉ ብዙ ነገሮች ይኖራሉ። ቆኛ እሱም ካለ እኮ እኔ ስለማላውቅ ነው እናንተን የጠሩት እንድታጣሩ። አታውቂ ማለት በህግ አትጠየቂ ማለት አይደለም፣ ታውቂያለሽ እሱ። ስለዚህ ራስሽንም ስለደበቅሽ እንደገና ሾፌርም ያስላልሽው ሰው ድርጅቱ ስላሉ ኃላፊዎች እንግዲህ ማጣራቶችን አድርገን የኛን ሰው ውስጥ ልከን የተለያዩ ስራ ሰርተን
ማድረስ ያለብን ላንቺ ማድረስ አለብን ብለን የምናስበውን መረጃ አረጋግጠን በመረጃና በማስረጃ አረጋግጠን ወደ አንቺ እንመጣለን። እሺ ለማንኛውም አስፈላጊ መረጃዎችን ትሰጪናለሽ። ስለ ድርጅቱ ማን ምን እንደሚሰራ ስለ ኃላፊው ኮንታክት መስጠት ካለብሽ ትሰጪናለሽ። እንግዲህ ውድ ተመልካቾቻችን ከእህቴ ጋር የነበረኝ ቆይታ ይሄንን ይመስላል። ውድ ተመልካቾች እንግዲህ ምን አይነት ጊዜ ላይ እንደደረስን እንግዲህ እንደምታዩት ነው። አስከሬን የሚጠፋበት ጊዜ አስከሬን በሰላም የማይቀበርበት ጊዜ ላይ ደርሰናል። ይሄ ለምን ሆነ የሚለውን ነገር እኛ አጣርተን ደርስበታለን። መረጃዎችን ለማጣራት የተለያዩ ስራዎችን እንሰራለን። እንግዲህ ብዙ ነገሮችን እሷ ደረሰ ያለችውን ነገር እዛ ቦታ ላይ ተፈጠረ ያለችውን ነገር ነግራናለች። ያው እኛ ደግሞ ማጣራቶችን እናደርጋለን። ልክ እንደዛ ቤታቸው የተደበቁም ሊኖሩ ይችላሉ። እንግዲህ ወደ ተቋሙ ሄደን ማጣራት ያለብን ነገር ይኖራል። መከታተል ያሉብን ነገሮች ይኖራሉ። እንደገና በአስከሬን ቤተሰብ ስም ሄደን ልናጣራ የምናደርጋቸው ነገሮች ይኖራሉ። አዲስ ነገር ሲኖር ይዘን እንቀርባለን። እስከዛው ሰላም ቆዩ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምቆያችሁ በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች ዛሬ እንግዲህ እህታችን በሰጠችን ጥቆማ መሰረት እንግዲህ የተለያዩ ማጣራቶችን እያደረግን ነበረ። ስናጣራ ግን ያየናቸው አንዳንድ አስደንጋጭ ነገሮች አሉ። ውድ ተመልካቾች እንግዲህ እዚህ ነገር ውስጥ በጣም የተወሳሰበ ነገር እንዳለ ነው እየገባን ያለ ነው። ሹፌር የተባለውን ሰውና እንደዚሁም ደግሞ ኃላፊ የተባሉ ሰዎችን በሙሉ እርስ በርስ የተለያዩ ሰዎችን የሚቀርቧቸውን ሰዎች በመላክ እንግዲህ ማጣራቶችን አድርገን ነበረ። እንግዲህ ጠቋሚያችን ብዙ አስደንጋጭና ለአእምሮ የሚከብድ ነገር ነው እንግዲህ የነገረችን። እኛም ደግሞ ያንን መሰረት አድርገን እንግዲህ ለማጣራት ሙከራ አድርገናል። አሉ የተባሉ ውስጥ የሚሰሩ ሰዎችን እንግዲህ በተለያየ መንገድ ውሏቸውን አካሂዳቸውን እያንዳንዷን ነገር ስንከታተል ነበር። አሁንም በሰዓት የክሩ አባላት ክትትል ላይ ናቸው። እንግዲህ እኔ ደግሞ ዛሬ ሹፌር ስለተባለው ሰው እንግዲህ የደረሰኝ መረጃ አለ። ይህ ሹፌር እንግዲህ ማን ነው ምንድን ነው የሚለውን ነገር እንግዲህ ለማጣራት ነው ዛሬ እዚህ የቆምኩት። እንግዲህ አሁን በቅርብ ርቀት ነው በሾፌሩ ቤት የምገኘው። እንግዲህ ፎቶና የተለያዩ መረጃዎችን ጠቋሚ ሰጥታኝ ነበረ። እሷ እንግዲህ በነገረችን መሰረት እሷ ያለችው እውነት ይሁን የምርም እዚህ ጋር ምንድነው የሚሸተው ምንድነው ያለው የሚለውን ነገር እንግዲህ ለማወጣጣት እንሞክራለን። የእሷም ትንሽ አወዛጋቢ ነገር ነው። ራሷን መደበቋ ይህን ነገር ከዛ መሸሿ ያው የሆነ ነገር እንዳለ ግልጽ ነው። ግን እኛም ደግሞ እውነት ላይ ለመድረስ የምናደርጋቸው ሂደቶች አሉ። የሆነ ነገር ዝግት ከማድረግ ይልቅ ጊዜ እንዲፈታው የክሩ አባላት በማጣራት በመረጃ በማስረጃ ለመፍታት ጥረት እናደርጋለን። አሁን በቀጥታ ወደ ሹፌር ወደ ተባለው ሰውዬ ቤት እንሄዳለን። አብራችሁን ቆዩ፣ ተከተሉ። ሰላም ጤና ይስጥልኝ። ሰላም ነው። ምን ነበር? ይቅርታ አንድ ልናወራ የምንፈልገው ነገር አለ። እኛ የሚዲያ ሰዎች ነን። ምናልባት ከአንተ ጋር መነጋገር ያለብን ነገር ስላለ ወደ ውስጥ መግባት እንችላለን? ዝም ብሎ ማነጋገር አለ እንዴ? መጀመሪያ ቀጠሮ አታስይዙም? እንደዚህ አይነት ፕሮግራም አለን ለናናግር ፈልገን ነው ምናምን ብላችሁ። ችግር የለውም። ያው ለስራ ስለሆነ የምንፈልግህ አንተ የጋዜጠኝነት ስራ እንድትሰራለን እንፈልጋለን። ስለአንተ ያደረግናቸው ማጣራቶች አሉና ጓደኞች ናቸው ኮንታክት የሰጡንና ግድ የለህም ለመልካም ዓላማ ስለሆነ ገብተን ቁጭ ብለን ብናወራ። ማን ነው ሲጀመር? ማን ነገረህ? የአንተ ወዳጆች ናቸው። ይሄ ነው ማለት ያው ለጥሩ ነገር ስለሆነ በሌላ ነገር እንዳታየው። ማን ያንተ ወዳጆች? ስለኔ ወዳጆች እኔ ነኝ እንጂ የማውቃቸው። ማን ስለኔ ቤት የሚያውቅ ሰው አለ? ግድ የለም ውስጥ ገብተን አይደለም። ተረጋጋና ቁጭ ብለን እናወራ። ይኸውልህ ቆይ ተረጋጋ ወንድም፣ ይኸውልህ አዳምጠኝ እሺ። ተረጋጋ መጀመሪያ። ውስጥ ገብተን እናወራ። ምንድነው ወደ ውስጥ ተረጋጋ። የተከበረ ሰው ቤት ነው፣ ዝም ብለን መግባት አትችልም። የተከበረ ሰው ቤት አይደለም አላልኩም፣ ግን ተረጋግተን ውስጥ ገብተን እናወራ እኮ። መጀመሪያ እኔን አናግረኝ። እዚህ ጋር ዝም ብለን መግባት አትችልም። አልችልም፣ ግን እያናገርኩ ነው። እየገፈተርከኝ እኮ ነው እኮ። ውስጥ ገብተን እናወራ። ምን ችግር አለ? ምን የደበከው ነገር አለ እንዴ?
የፈለኩትን መደበቅ እችላለሁ። ቤቴ ነው አይደለ? ቤቴ ነው። ግን ይኸውልህ ግድ የለህም ሌላ ችግር ከሌለብህ በስተቀር ለስራ ነው የምፈልግህ፣ ለመጥፎ ዓላማ አይደለም። ውስጥ ገብቼ ስለመጣሁበት ምክንያት ላስረዳ፣ ውጭ ስለማይሆን እኮ ጎረቤትም አንረብሽ እባክህ። ስለ ስራ ከሆነ ለምን ቅድሚያ አልነገራችሁኝም? እሺ እኮ እሺ፣ አሁን መጣሁ አልነገርኩም፣ ይቅርታ። ቁጭ ብለን እናውራ እባክህ፣ ግድ የለም። እሺ በለኝ፣ እሺ በለኝ፣ ይቅርታ። መጀመሪያ ግቡ። እሺ አመሰግናለሁ። ቁጭ በል። መጀመሪያ በጣም ይቅርታ ስለገባሁበት መንገድ። እሺ ስራ አለኝ፣ ቶሎ ወደ ጉዳይ ልግባልኝና ወደ ስራ ልሂድ። ችግር የለውም፣ ትሰራለህ፣ ስራ ትሰራለህ። ያው የኛም ስራ ስለሆነ የመጣንበት። ምንድነው ስራ? ስራዬ ቢሮ ውስጥ ነው የምሰራው፣ ማናጀር ነኝ። ኦኬ፣ የሆቴል ማናጀር ነህ? አዎ የሆቴል ማናጀር ነኝ። በቃ ስራዬ ያ ነው። ግን የስራ ቃለ መጠይቅ ምናምን ለማድረግ የሁሉ ሰው ለምን ይዘህ እንደመጣ አልገባኝም። ምን ያደርግልሃል የሁሉ ሰው? ምን ችግር ያው ለደህንነት ነው። ምን ችግር አለ? ምን ነው ፈራህ እንዴ? ማለት የሚያስፈራ ነገር አለ? ምንም የሚያስፈራ ነገር የለም። ግን ቅድሚያ መናገር አለባችሁ። ሰው ስራ ይኖረዋል ምናምን ብላችሁ ማሰብ መቻል አለባችሁ። ዝም ብሎ ዘው ተብሎ የሰው ቤት አይመጣም። እና አሁን ወደ ስራ ልትሄድ ነው? አዎ ወደ ስራ ልሄድ ስል ነው የመጣችሁት። የተቀደደ ጅንስ ሱሪ ምናምን አድርገህ ነው እንደ ስራ የምትሄደው? ማናጀር አለባበሱ እንደዚህ አይደለም ነው በማውቀው። ምን ችግር አለው? ሰው እንዳቀባበሉ ነው። የተቀደደ ጅንስ ሱሪ መልበስ ከፈለገ ይለብሳል፣ ሱፍ መልበስ ከፈለገ ደግሞ ይለብሳል። ይሄ ደግሞ የራሴ ስታይል ነው። ዳንተ ስታይል ነው? ምን ነው ችግር ያመጣል እንዴ? ልብስ ለውጥ ነገር ነው የሚለበሰው ብዬ ነው። ብዙ ጊዜ እኔ በማውቀው ሆቴል ላይ ማናጀር ስትሆን የሆቴል ተገልጋዮቹ ምንድነው ሪስፔክት ያስፈልጋቸዋል። አለባበስህ ሪስፔክት ይገልጻል፣ ክብርን ይገልጻል። የሆነን ሰው ስትቀበል ልክ በሆነ ለምሳሌ ቤተሰብ ምናምን ሲኖር ለቤተሰብ ጋር ስትሄድ የሚመጥን አይነት አለባበስ መልበስ አለብህ። አንተ ደግሞ ማናጀር ከሆንክ የዛ ቤት ተገልጋዮች እንደ ፋሚሊዎች እንደ ቤተሰቦች ናቸው። ለነሱ ክብር አለባበስን ጽድት አድርገህ ሱፍ በጨርቅ ሱሪ ምናምን ነው እኔ የማውቀው። የኔ ወንድም የራሴ ስታይል ነው። የራሴ አለባበስ እንትን ነው። ከሰው ጋር ስብሰባ በሚኖረኝ ጊዜ፣ ከሰው ጋር ከደንበኛ ግንኙነት በማድረግ ጊዜ ያንን ልብስ ልለብስ እችላለሁ። ራሴ ቢሮዬ ጊዜ ግን የራሴን ጊዜ በማሳልፍበት ሰዓት ግን እንደፈለኩት ነው ለብሽ የሚሄደው። ተቀጥረ ነው የራስ ነው? አይ እኔ ተቀጥሬ ነው። ተቀጥረ ነው? ምን ያህል ጊዜ ሰራ በሆቴል? ረጅም ዓመት ሰርቻለሁ። ሌሎች ስራዎች የሉም እንደው? አይ ሌላ ስራ የለኝም። ይሄ ስራንም በጣም ብዙ እውቅናዎች ያገኘሁበት ስራ ነው። በቃ ይሄ ነው ስራዬ። ሌላ ስራ እንኳን የለኝም። አሪፍ። ያው እንደዚህ አይነት ስኬት ለማምጣት እንግዲህ ግቢም ሰፊ ነው ምናምን ዶልፊን መኪና ማየው ስገባና እንደዚህ አይነት ሀብት በወጣትነት ማምጣት ከባድ ነው። በእውነቱ ግን ትንሽ ግራ የገባኝ ነገር የስኬት ምንጭ ምንድን ነው? የስኬት ምንጭ ያው ስራዬን ትንሽ ትልቅ ሳልል ወጥሬ በመስራቴ ነው ዛሬ እዚህ ትልቅ ደረጃ ላይ የደረስኩት። ከልጅነቴ ጀምሮ ስራን እሰራለሁ፣ ጎን ለጎን ደግሞ ትምህርቴን እማራለሁ። ከዛ በኋላ ነው ሰዎችም ስለማውቅ ኖሮ ትምህርቴን እንደጨረስኩኝ ወደዚህ ስራ ለመግባት አልተቸገርኩም። ሆቴል ማኔጅ እያደረግ ከዛ ውጭ ግን ያው የራሴ ግል ህይወት ላይ እንዴት ነው? የግል ህይወት እንደምታየው ነው። እስካሁን ትዳር አልያዝንም። ምን ነው በሰላም? ኧረ በሰላም ነው። ያው አንዳንድ ሁኔታዎች አጋዥ ያስፈልግሃል እና እንዴት ነው ግራ ጎን ምናምን? አይ ገና አሁን ወደዛ እየሄድን ነው። ያው ዘው ተብሎ ትዳር ውስጥ አይገባም። ብዙ ነገሮች ሴቭ ማድረግ አለብህ። ለነገ ለህይወት መጀመሪያ ማስተካከል አለብህ እና እነዛን ነገሮች እያስተካከልን ነው። አሁን ግን ምንም ይዘኝ ነገር ስለሌለ ወደዛ እየሄድኩኝ ነው። አይ ጥሩ ነው። ሰሞኑን አንዳንድ መረጃዎች አሉና
እስኪ ስለሱ የሰማኸው ነገር ሆቴሎች ላይ አንዳንድ የሚፈጠሩ ችግሮች እንዳሉ ሰማሁኝና ሰዎች ሞተው እንደሚገኙ ሰማሁኝ። የት? ምናልባት ሆቴል ማናጀር ስለሆንክ ስለ እንደዚህ አይነት መረጃ ታውቃለህ ብዬ አስባለሁ። ኧረ ምን ያገናኘናል እኛን ከእንደዚህ አይነት ነገር ጋር? እኛን ምንም ያገናኘን ነገር አለ? ለምን ደነገጥክ ታዲያ? እንዴት አልደነገጥ? የሞተ ሰው ምናምን ብለኝ እኛ ጋር እንደዚህ አይነት ነገር ተፈጥሮ አያውቅም። መረጃው የለህም? እኔ ምንም የማውቀው ነገር የለም። እኔ የማውቀው ስለ ሆቴሌ አደገ ጨመረ እንዴት ነው ሰው የሚለውን ጉዳይ እንጂ ስለ እንደዚህ አይነት መረጃዎች እንኳን እኔ አላውቅም። ውጭ ያለው ዶልፊን መኪና ያንተ ነው? ብዙ ጊዜ የምጠቀምበት ለሆቴላችን አንዳንድ ግብአቶች ማመላለሻነት ነው። አይ ጥሩ ነው። ምንድን ነው የምታመላልሰው? ሆቴል ማናጀር ያመላልሳል እንዴ? አዎ እኔ አሁን ማናጅ እንደመሆኔ አቅም አንዳንድ ነገሮችን ራሴ ማናጅ አደርጋቸዋለሁ። ላይክ ጥራታቸውን እንዲጠብቁ ራሴ ነው ዘይቱን ጥራቱን በጠበቀ መልክ የምገዛው። ሌሎች አትክልት ምናምን አንተ ነው የምትገዛው? እኔ ነኝ የምገዛቸው። እርግጠኛ ነህ? አዎ ማለት እኔ ሆቴል ላይ የማውቀው ሁሉም የየራሱ ክፍል እንዳለውና ሁሉም የየራሱን ክፍል ኮንትሮል የሚያደርግ ሰው እንዳለ ነው። እና ማናጀር በዚህ ልክ ወርዶ ታች እንደዚህ አይነት ስራ ይሰራል ማለት ነው? አዎ እኔ እሰራለሁ። ለዚህ ነው ብዙ እውቅናዎችን ያተረፍኩት። እንደ ማንኛውም ሰው ማንኛውንም ስራ ዝቅ ብዬ እሰራለሁ። ራሴን ብቻ እንትን አይደለም። እያንዳንዷን ኳሊቲ ራሴ አረጋግጬ ከባለሙያ ጋር ሁኜ ነው ለህዝቡ የምናቀርበው። ሰሞኑን የሞት ቁጥር እየጨመረ ነው። ታዲያ ይህንን ከኛ ጋር ምን ያገናኘዋል? ሆቴላችሁ ውስጥ መጠጥ ቤት ምናምን አለ ማለት? ያው ሆቴል ውስጥ የተለያዩ አገልግሎቶች ይኖራሉ። ኦልሞስት ሆቴል ነው። አዎ መጠጥ ይኖረዋል። ምን ያገናኘዋል ታዲያ ይሄ ከኛ ጋር? ለምንድን ነው ስለ ሞት ምናምን የምታወራው? ነው የተፈጠረ ችግር አለ እኛም አናውቀው። ለዛ ነው ማናጀር እየመሰልከኝ አይደለም። ምክንያቱም ሆቴሎች ላይ ምን እንደሚፈጠር ስለ እንደዚህ አይነት ነገሮች ታውቃለህ ብዬ አስባለሁ። ማናጀር ሲኮን ብዙ መረጃዎችን ስለ ሆቴሎች ታጣራለህ። ስታጣራ ደግሞ ይህን ነገር ማወቅ ነበረብህ። ስለዚህ አንተ ማናጀር ነህ ወይስ ምንድን ነህ? ይቅርታ የኔ ወንድም፣ ቆይ ምን ለማለት እየሞከርክ ነው? እኔ እኮ ስለ ሞተ ሰው አይደለም ሳጣራ የምውለው። ግን መረጃ ሊኖር ይገባል። አንዳንዴ ስትሰራ በስራ ላይ ስትሆን የሆነ ቦታ ላይ የሆነ ነገር ሲፈጠር በተለይ ሆቴሎች ጋር የተገናኙ መረጃዎች ሊኖሩ ይገባል። ማኔጅ ካደረክ አይቀርና የሌሎች መረጃዎች ሲኖር ነው ስለ ራስም ስራ መስራት የምትችለው። ይቅርታ ወንድም፣ ያንን የሆቴሉ ባለቤት ሊያጣራ ይችላል። እኔ ግን ስራዬ ማኔጅ ማድረግ ነው። ማናጅመንቱን ብቻ ነው ልሰራ የምችለው እንጂ ስለሌላ ነገሮች ላጣራ አልችልም። ሌሎች ጋር የሚፈጠረው እኔ ጋር አይፈጠርም ብለህ ታስባለህ? ይሄ እኮ ታዲያ ከኔ ጋር ያገናኘው? ለምን ያገናኘው? ይሄ እኮ የባለቤቱ ጉዳይ ነው። እንዴት ማለት? ምክንያቱም ስለሞተ ሰው የሚመለከተው እሱ ነው እንጂ እኔን አይደለም። እኔ ስራዬ ሆቴሉን ማናጅ ማድረግ ነው። ማናጅ ነው የማደርገው። በተደጋጋሚ ጨለማ ቦታ ላይ ትታያለህ። ማን ነው እንደዛ ያለ? ትዝናናለህ? በጣም መዝናናት ታበዛለህ ሌሊት? እኔ አልዝናናም፣ ግን ስራ ቦታዬ አምሽቼ ነው የምወጣው። ብዙ ስራዎች ስላሉ ከስራ ቦታ ውጪ። ይቅርታ፣ እኔ ከስራዬ ውጪ ሌላ ቦታ አልውልም። እንዴ የተከበርኩ ሰው ነኝ፣ ብዙ ሰው የሚያውቁ ሰው ነኝ። እንደዚህ አይነት ቦታዎች የምገኝ ሰው አይደለሁም። እኔ የተከበርኩ ነኝ ብለህ ታስባለህ? አዎ። እሱን ግን የሚያከብር ሰው ቢናገር አይሻልም? ማለት ግልጽ ነው። የተከበርኩ ነኝ ብለህ ከማሰብ ያከበረ ሰው እሱ እንደዚህ ነው ብሎ ቢናገር አይሻልም? እሱ የሰው መፍት ነው ወይም የሰው ፍላጎት ነው። ግን በአጭር ጊዜ ውስጥ እንደዚህ ሀብታም መሆን ይቻላል? ጠንቅረህ ከሰራህ፣ ስራ ትንሽ ትልቅ ሳትል ወጥረህ የምትሰራ ከሆነ ትችላለህ። ስለዚህ ሀብታም ያልሆነ ሰው በሙሉ ጠንክሮ አልሰራም ነው? አዎ፣ ተስፋ ስለሚቆርጡ ነው። በነገራችን ላይ ጠንክሮ መስራት ብቻ ሀብታም ያስደርጋል ማለት? አዎ፣ በአጭር ጊዜ ውስጥ
ጠንክሮ መስራት ሰው ማወቅ ያስፈልጋል የሆነ መነሻ ካፒታልም ሊኖርህ ይገባል አንተ እንዴት ወደ ማኔጅመንት ስራው ተገባ እኔ እንደነገርኩ ነው መጀመሪያም ትንሽ ስሮች በጣም ሰራ ነበር ጎን ለጎን ትምህርቴን ማር ነበር ከዛ በኋላ የሆነ ሆቴል ላይ አስተናጋጅ ነበርኩ ሰኔ 9 የሚባል ትምህርት ቤት አለ ሰኔ 9 የሚባል አዎ የት አካባቢ ወደ ሳሪስ አካባቢ ነው በዲግሪ ነው በማስተርስ ነው የተማርከው ይጨረስኩ እኔ በዲግሪ ነው የተመረኩት ጥሩ ምናልባት አንድ ነገሮችን ስላንተ ሰማውና ልነግር የምፈልገው አንድ ነገር አለ የሹፍርና ስራ ትሰራለህ እንዴ ምን ሊያደርግልኝ ነው የሹፍርና ስራ የምሰራው ታዲያ ፊት ለፊት ያለው ዶልፊን ምን ይሰራል እየነገርኩ ነው አልሰማኝም እንዴ ወንድሜ ዶልፊኑን የምጠቀመው ለሆቴሉ አንድ ራሴ ማረጋገጥ የሆቴል ሎጎ ለምን የለው ማለት እኔ ካልፈለኩስ እንዲኖር ነው ግዴታ የሆቴሉን ሎጎ ማድረግ አለብኝ አይ የግል መኪና ከሆነ የግል መኪናህን ለድርጅቱ ትሰራበታለህ ነው ወይስ የድርጅቱን መኪና ለግል ትሰራበታለህ እይት ነገር ትንሽ ግራ ስለገባኝ ነው የግል መኪና ነው ግን ለድርጅቱ እጠቀምበታለሁ ኦኬ ስለዚህ ነዳጅ ካንተ ነው ከድርጅቱ አይ ነዳጅ እንኳን ከድርጅቱ ነው እኮ ታዲያ መኪናው ያንተ ነው ወይስ የድርጅት ነው የኔ ነው እንጂ ድርጅት ነው እንዴት የራሱ መኪና የለው የራሱ መኪኖች አሉት ግን ለደንበኛ አገልግሎቶች ምናምን ወደ ሆቴሉ ለሚመጡ ነው እንጂ ለእቃ ማመላለሻነት አይደለም ራሱን እቃ የሚያመላልሱ አሉ ግን አንዳንድ እቃዎችን ራሴን ማመላለሳቸው አይ ጥሩ ነው ማለት ያው ትንሽ ይሄ ነገር የተጋነነ ስለሆነ ነው በኢትዮጵያ ኮንቴክስት ውስጥ እንደዚህ አይነት ነገሮች እንደ ሆቴል ስራዎች እስኪ የክሩ አባላት የሆነ ጥቆማ እየሰጡኝ ነው ይሄን ቤት መፈተሽ ሳይኖርብን አይቀርም ምንድነው ምን ማለት ነው እዚህ አንዳንድ ነገሮች አሉ እስኪ ምንድነው እስኪ አንዳንድ እዚህ ምንድነው የምሰራው ናውጣ ማጥፋት ምንድነው እንዴ ምን አገባህ ምንድነው እዚህ ውስጥ አንተ ምንድነው እዚህ ውስጥ ምን አገባህ ምንድነው እዚህ ውስጥ ምንድነው ሁሉ ነገር ምንድነው እሱ ስጋ ምንድነው ይሄ ስጋ ነው በቃ የድርጅቱ ስጋ ነው ምንድነው ስጋ ነው ጃለ እንደ በርግጥ የሰው ልጅ አለ የተቆረጠ በስመ አብ ወልድ ቀረጽልኝ ያለው ካሜራ ቀረጽ ዘርበናት ለምንድነው ቆይ ማትቶልኝ አንተ ባለግና ሂድ